አዳነን። ይሄኛው እዚህ ባሉ ወንድሞቼ ያው ይታመናል ብዬ ስለማስብ ቀጠል አድርጌ ግን ይህ ጌታ ኢየሱስ ክርስቶስን ማመን የዘላለም ሕይወት ያሰጣል። ግን ደግሞ ምን ብሎ ማመን የዘላለም ሕይወት ያሰጣል? አሁን ይሄ ነው ችግሩ። ወይም ክርስትና የሚባል ነገር አለ፣ ምንፍቅና የሚባል ነገር አለ። በሁለት ይከፈላል። ክርስቲያንን የሚሉ አካላት አሉ፣ ደግሞ ክርስቲያን የሆኑ ደግሞ አካላት አሉ። ክርስትና ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስን በሙሉ ኃይል መውደድና ማመን ማለት። ምንፍቅና ማለት ግን ከክርስትና ውስጥ የሚመቸውን ለራስ ለገዛ ሐሳብ የሚመቸውን ነገር ወስዶ ለገዛ ፈቃድ መተርጎም እንደዚህ ምንፍቅና ከፍሎ ማመን ይችላል። ቅዱስ ጳውሎስ ስለ መናፍቃን ሲናገር መናፍቅ የእግዚአብሔርን መንግስት አይወርስም ብሎ በኃይል ይናገራል። ወይ አንዳንድ ጥቅሶችን ላንሳ። ለምሳሌ ባይብል እንዴት ሰዎች እንዴት ባይብልን አንብበው መናፍቅ ሊሆኑ ይችላሉ ወደሚለው ማለት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ከቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ምን ይላል? የጌታን ስም የሚጠራ ሁሉ ይድናል ይላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ያ መንግስተ ሰማያትን የሚወርስ አይደለም ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ መናፍቅ ይባላል። ስሜ ማን ይባላል? መናፍቅ። ከሁለቱ አንዱ የሚመቸኝን ከወሰድኩኝ። ኤፌሶን 2:9 ማንም እንዳይመካ ከስራ አይደለም ይላል። ምን ይላል? ጸጋው በምን አድኖናል ይላል? በእምነት። ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም ይላል። ወይ ያዕቆብ መልእክት ምዕራፍ 2 ከቁጥር 24 እንዲጸድቅ ታያላችሁ ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ ማን ይባላል? መናፍቅ እባላለሁ። የሮሜ መጽሐፍ ላይ ምዕራፍ 3 ከቁጥር 28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ሮሜ 2:10 ላይ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይደሉምና ይላል። ከሁለቱ አንዱን መርጬ ካመንኩ ማን እባላለሁ? መናፍቅ እባላለሁ። ስለዚህ ምንፍቅና የሚመጣው ለገዛ ለአእምሮ ሐሳብ የኔን ዲኖሚኔሽን የሆኑ አባቶች ወይም የሆኑ ሰዎች የሆነ ሰዓት ክሬት ያደረጉትን ነገር ለማመቻቸት ስል አንድን ጥቅስ ተደግፌ ሌላውን ጥቅስ የማጥላላ ከሆንኩኝ ማነው ስሜ? መናፍቅ እባላለሁ። ወይም ስለዚህ እምነት ያደናል ከሚለው ሐሳብ እነሳለሁ። ቅድም ወንድማችን ካነሳው ሐሳብ ላይ ሪፍሌክት አድርግ። ለምሳሌ ዋን ሴቭድ ኦልዌይስ ሴቭድ ብሎ ተናግሯል። አንድ ጊዜ ካመንክ ድህነት አይጠፋም የሚለውን ሐሳብ እኛ ፕሮቴስታንቶች አንልም ሲባል ነበረ ይላል። ጆን ካልቪን የሚባል ሪፎርመር፣ የፕሮቴስታንት ታላቅ ሪፎርመር፣ እዚህ ቲክቶክ ላይም ብዙ የሚከተሉ ሰዎች አሉ። ባይዘው ይሄ ስለ ፕሮቴስታንትን ካለማወቅ ነው። ጆን ካልቪን የሚባል ሪፎርመር ዋን ሴቭድ ኦልዌይስ ሴቭድ፣ አንድ ሰው ትሩሊ እግዚአብሔርን ካመነና ከተመረጠ ያ ምርጫ ወይም ያን ድህነት አያጣው ተብሎ በተወሰኑ የፕሮቴስታንት ግሩፖች ይታመናል። አክቹዋሊ በፕሮቴስታንት ውስጥ አንድ እምነት የለም። መካነ ኢየሱስ ጥምቀት ያድናል ይላል። አማኑኤል ጥምቀት ለመመስከር ነው ይላል። መካነ ኢየሱስ ጌታ ስጋ እውነተኛ ስጋ ደም ነው ይላል። ወደዛ ስንሄድ ደግሞ አይደለም፣ እንደዚህ አይደለም፣ እንደዚህ አይነት ነገሮች አሉ። ሁለተኛው የሆኑ አባቶች የሆነ ሰዓት የመሰረቱት ነገር አይደለም። እውነት ነው። ግን መጽሐፍ ቅዱስስ ምንድን ነው ስንል የሆኑ አባቶች የሆነ ሰዓት ላይ በቤተ ክርስቲያን ውስጥ ያሉ አባቶች በጉባኤ መጽሐፍ ቅዱስ ይሄ ነው ብለው ከተለያዩ ቤተክርስቲያኖች ያጸደቁት ነገር ነው። ባይዘው መጽሐፍ ቅዱስ በራሱ አሁን የተያዘው መጽሐፍ ቅዱስ ማለት ነው። ይሄ ክርስትና መጣጡ መጽሐፍ ቅዱስ የተያዘው ነገር ከየት እንደመጣ ካለማወቅ የሚመነጭ ነው። ወይም ወደ ሐሳቢ ልምጣና ኢየሱስን ማመን የዘላለም ሕይወት ያሰጣል። ኢየሱስን ማመን ድህነት ያሰጣል። እንዴት ከተባለ የኢየሱስን ቃል በኃይል በሙሉ ኢየሱስን በመውደድ ማመን የዘላለም ሕይወት ያሰጣል። ግን የምናምነው ምንድን ነው? ኢየሱስን ስናምን እንዴት ነው የምናምነው? ጌታ ኢየሱስ ክርስቶስ ራሱን እንዳስተማረው ያን ትምህርት የት እናገኘዋለን ሲባል በይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለሁ
ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ምንድነው ሃይማኖት? አሁን ሃይማኖትን የተወሰደበት መንገድ አለ። ያ ቅድም እንዳልክ የሚለው ከሆነ እርሱ ሃይማኖት አይደለም። ባይዘው ኢየሱስን የሚያክፋፋ ኢየሱስን የሚገፋ ከሆነ እሱ ስሙ ሃይማኖት አይደለም፣ ሌላ ስም ሊሰጠው ይገባል እንጂ ጌታ የተጠቀመውን ሃይማኖት የሚለው ስም ሐዋርያት የተጠቀሙትን ሃይማኖት የሚለውን ስም ተጠቅሞ ሃይማኖት እንደዚህ ነው ከተባለ ይሄ አደገኛ ነው። ስለዚህ ምንድነው ስለ ሃይማኖት ልጽፍላችሁ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ምን ሆነብኝ ይላል። እንዲሁ ውዴታ አይደለም ግድ ሆነብኝ ይላል። ስለዚህ ግድ ሆኖበታል ይሁዳ። መንፈስ ቅዱስ ነው ይሄን ነገር። ሃይማኖት ማለት ምን ማለት ነው ሲባል ደግሞ አንድ ጊዜ ለሐዋርያት የተሰጠች እምነት አለች። አንድ ጊዜ ለሰዎች ሁሉ እንዲድኑበት የተሰጠ እምነት፣ በዛ እምነት ማመን ሃይማኖት ይባላል። ሌላ ትርጉም የለውም። ሃይማኖት ማለት ይሄ ነው ወይ? ስለዚህ በክርስቶስ ማመን በራሱ ሃይማኖት ነው። በክርስቶስ ግን በምድር የምታምነው በትምህርቱ ነው የምታምነው እንጂ መርጬ አንድ ጥቅስ አምኜ ሌላዋን አክፋፋለሁ ካል ታዲስ ምን ፍቅና ወይ? ክርስቶስን እንዴት እናምናለን? ለምሳሌ ክርስቶስ በምድር ላይ ሳለ በማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። እንግሊዘኛው ኤንድ ነው የሚለው። ምን የምትለው ቃል ኤንድ ነው የምታመለክተው። ያመነና የተጠመቀ ይድናል እየተባለ ያው አምኜ ከዛ በኋላ ጥምቀት ግን የምፈጽመው ለምልክት ነው ለማረጋገጫ ነው ካለ ዲስ መናፍቅ ብሮ መናፍቅ ብለን መጥራት እንችላለን። እሱ ለምን ያመነ እና የተጠመቀ ይላል ቃል። ስለዚህ እምነት ብቻ ሲባል ሰምተናል ቀደም። ከየት መጣ? የለም ባይብል ሙሉ ባይብል ቢታሰስ እምነት ብቻ የሚል ቃል አንድ ቦታ እናገኛለን። እሱም ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለው ያዕቆብ መልእክት ላይ ነው እምነት ብቻ የሚለውን ቃል የምናገኘው እንጂ የለም። ይሄ እምነት ብቻ የሚለው ቃል የመጣው መጽሐፍ ቅዱስ ተጽፎ ሐዋርያት ሰብከው ከብዙ ሺህ ዓመት በኋላ ከካቶሊክ ቤተክርስቲያን በወጣ ማርቲን ሉተር በሚባል ሰውዬ ነው። ያ ፌዝ አለው እምነት ብቻ ብሎ የመሰረቱ ከአምስቱ ሶላዎች አንዱ ነው። መጽሐፍ ቅዱስ ላይ ግን የለም። ወይ ቅዱስ ጳውሎስ ስለ ጥምቀት ሮሜ 6:3 ላይ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ነው፣ ከሞቱ ጋር ደግሞ አንድ የምንሆንበት ነው ብሎ አስተምሮ ኢየሱስን ማመን ነው የሚያድነው። አይ ጥምቀት አያድንም፣ ከኢየሱስ ጋር አንድ አትሆንም ካል መናፍቅ ኢየሱስን አምናለሁ ይላል፣ ግን ኢየሱስን አያምንም ማለት ነው። ኢየሱስን የምናምነው እኛ በተግባር ነው፣ ከተናገረው ከትምህርት አንጻር ነው የምናምነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለትም ጥምቀት ብሎ የኖህ ውሃን ጠርቶ ማለት ነው። በኖህ ጊዜ ዓለምን ሁሉ ያ ውሃ ጠፋና ንጹሑን ደግሞ የኖህን ቤተሰብ ለማን አቀረበ? ለእግዚአብሔር አቀረበ። የሱ ምሳሌ ሆኖ አሁን ያድናል እያለ አይ ጥምቀት አይደለም ግን ኢየሱስ ነው የሚያድነው። ኧረ በኢየሱስ ከየት መጣ ያስተምሩ? ይሄም ምን ይባላል? ኢየሱስን አለማመን ይባላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ጥምቀት ለኃጢአት ስርየት አይሆንም የሚል ሰው ከመጣ እንግዲያውስ ዌልካም። ስራ ያድናል ብዬ አልሰብኩም፣ እሱ ኢየሱስ ያድናል ብዬ ሰብኳለሁ። የትኛው ኢየሱስ? ጥምቀት ለኃጢአት ስርየት ይሆናል ብሎ በሐዋርያት በኩል የነገረኝ ያ ኢየሱስ ያድናል ብዬ ኢየሱስን ሊሰበክ ይገባዋል። ይህ ሰው ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 23 ስጋውን ይሄ ቂጣውን ቆርሶ ስጋዬ ነው ብሎ ደሙን ደግሞ ቀርቶ ደሜ ነው ብሎ አይ የኢየሱስ ክርስቶስ ስጋ እና ደም እንደዚሁ ነው እንጂ ስጋና ደሙ አይደለም ብሎ የሚያምን ሰው በምልጃ አመን በስራ ያድናል። በኢየሱስም አልለውም። ጌታ ኢየሱስን ተቀበል አንተና ቤተሰቦች ትድናላችሁ ብዬ እሰብከዋለሁ። መሰበክ አለበት ኢየሱስን። ይሄ ሰው ኢየሱስን ስለማያውቀው ኢየሱስ ባይዘው ስም ሳይሆን ኢየሱስ ማለት ድርጊት ነው። ወይም እንዴት ሆነ ሲባል ኢየሱስ ክርስቶስ ኢየሱስ የተባለው ራሱ ምን ተብሎ ነው? መልአኩ መጥቶ ህዝቡን ከኃጢአት ያድናቸዋልና ማን ትለዋለህ? ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ኢየሱስ አዳኝ ስለሆነ ነው ኢየሱስ የተባለው። ክርስቲያንም ክርስቲያን የሚባለው ክርስቶስ ያለውን ቃል ሐዋርያት የተናገሩትን ቃል በሞላ ሲቀበል ነው እንጂ ለሆነ ነገር የሚመቸውን ነገር እየመረጠ ሲወስድ እሱን ክርስቲያን ሳይሆን እኛ መናፍቅ እንለዋለን። ራሱን ግን ኦብቪየስሊ አሪዮስም ክርስቲያን ነኝ እያለ ነው ራሱን የሚጠራ። ክርስቲያን እያለ ራሱን ይጠራል።
በዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ አይ ስጋና ደሙ እኮ አይደለም ኢየሱስ ነው የሚያድነው እንጂ ስጋ መብላት ሕይወትን እንዴት ስጋ መብላት ደምን መጠጣት እንዴት የዘላለም ሕይወት ያሰጣል? አያሰጥም እሱ ካለኝ ይሄንንም ምን እለዋለሁ? ጌታ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦችህ ትድናላችሁ ብዬ ወንጌልን እመሰክርለታለሁ። ስለዚህ ለነዚህ ሰዎች ሲጀመር ወንጌል ነው የሚያስፈልጋቸው፣ ኢየሱስ ነው የሚያስፈልጋቸው እንጂ ስራ አይደለም። ስራ ማለት ምን እንደሆነ አሁን አሳያለሁ። ስራ ማለት ምን እንደሆነ ወይ አንድ ጥቅስ ልናገር። ሁለቱም ከጠቀሱት ጥቅሶች የኤፌሶን 2 ላይ ልጀምርና ልጨርስ። የመጨረሻ ሐሳብ ነው እንዳይራዘም። ኤፌሶን 2:8 እንግዲህ ቆርጦ ነው የሚነበበው ይሄ ጥቅስ። ብዙ ጊዜ ጸጋው በእምነት አድኗቸዋል። አሜን እላለሁ። እንደ ክርስቲያን ጸጋው በምን አድኖኛል? በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ በእምነት ያዳናል ከኛ አይደለም። ኦብቪየስሊ ማንም እንዳይመካ ከሥራ አይደለም። ማንም እንዳይመካ ከሥራ አይደለም፣ ከሥራ አይደለም። እሺ የቱ ነው ግን ከሥራ ያለው? እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ሰው ለመፈጠር፣ ሰው ከእግዚአብሔር ለመወለድ፣ ሰው ልጅ ለመሆን አንዳችም ሥራ አይሰራም። እንዲሁ ምን ያደርጋል? ክርስቶስን አምኖ በምን በኩል? ቅድም እንዳልነው ሮሜ 6:3 አንድ ለመሆን ምን ያደርጋል? ኢየሱስን ማመን ማለት ምን ማለት ነው? ይጠመቃል። በሚስጥራት በኩል ጌታ ኢየሱስ ክርስቶስን ይቀበላል። ለምን? እኛ ጌታን ስንቀበል እንዲሁ አይደለም ማለት ተቀብለናል በቃ እንደዛ አይደለም። እንደ ክርስቲያን እንደ ሐዋርያት እንጂ የሆነ ሰዓት እንደመጡ ሰዎች አይደለም። አሁን ችግሩ ምንድነው? ወንጌልን እንደ ሐዋርያት መረዳት አለ እና እንደሆኑ ግሩፖች መረዳት አለ። ስራ ካልሰራህስ፣ ከዳንክ በኋላ ስራ ካልሰራህስ ድህነትን ታጣዋለህ ወይስ አታጣውም? ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ኃጢአትን እንኳን ብታደርጉ በሰማይ ዘንድ ጠበቃላችኋል። ምን ለማለት ነው? ጌታችን ኢየሱስ አይደለም ይሄን ያለው ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመፃችሁ ሊያነጻችሁ የታመነና ጻድቅ ነው ይላል። ከዛን ቀጥል ያደርግና ማንም ሰው ኃጢአትን እንዳያደርግ ልጆቹ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን፣ እርሱም የኃጢአትን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ ያ ደግሞ ኃጢአት እንጂ። አዎ አሁን ንስሐም ራሱ አሁን አስፈላጊ ሆናል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም፣ ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም። የምን እምነት ብቻ? ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ ለምሳሌ ፍሬን ባታፈራ ትድናለህ አትድንም? እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ወይ ደግሞ እኔ በእኔ የሚያምን ቢሞት እንኳን ህይወት ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። አዎ ግን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ያወጣልኝ አንዴ። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግነሽ ቀጥል። ሂድ አውጣ በለው። ሊያውጣው ጆኒ አጠገብ ከሌለ ነገር እናወጣለን ይቻላል። እሺ አንድ ያወጣልኝ። እሺ እንዲህ ይላል። እሺ እኔ ይችላል ብለሽ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ።
ፍሬን ባያፈራም ድህነቱን አያጣውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለ ሳም ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት? ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን። አዎ በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን አለ ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብንነጠልም ሕይወት አለኝ እያልከን ከሆነ ወይ ተነግረናል። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬ እንዳፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል ባያፈራ ይሄ የቅርንጫፉ ስንፍና ነው፣ በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ። ስለዛ ፍሬ ላያፈራ ይችላል። ይኸው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ? አዎ በደንብ እቀበላለሁ። አንተ ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም። ከማመንህ ጋር አላልኩም እኔ። ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ነው ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል። እኔ ግን አይደለም ሳሚ ጥያቄ ፍሬ ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል። አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኸኛል። ጥሩ እና ስራን የምናየው ከዚህ አንጻር ነው ማለት ነው። ናይሽ ቲንክ እሺ ጌታ ወዲህ የሄድክበት ያለበት መንገድ ትክክል አይደለም። ወደ ሞት ነው እየሄድክ ያለው። በዚህ መንገድ ከተጓዝክ በዘላለም ሞት ትተርፍ ዘንድ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል፣ አሁን ትድናለህ ይለኛል። ልክ እንደዛ ይሉኛል። ልክ እንደዛው አንተ ንገረኝ። እሺ ወንድም፣ አሁን ይሄ ፕሮቴስታንት መጀመሪያ እምነት ነው የእሱ እንትና ትድናለህ፣ እየሄድክበት ያለው መንገድ የሞት መንገድ ነው አለ። ምናልባት አንተ ጴንጤ ሆነስ ቢሆን የዋሸ ነው ማለት ነው፣ ውሸታም ነው ማለት ነው እንዳለ። እኔ ትክክለኛ ነኝ፣ በቃ እኔ በዓለም ነኝ ያለሁት አልኩህ። እሱ በቃ ገባ። አሁን ወደ ዘላለም ህይወት ውሰደኝ። በምን አወቀ እሱ ነው ወንድም? አይ ቴዳይ መጀመሪያ እኮ የአንተ ማንነት ይወስናል ያልኩህ። አንተ በጣም እግዚአብሔርን የምታመልክ ለምሳሌ ጴንጤ ይድናል ወይ የፕሮቴስታንት አስተምሮ ያድናል ብለህ የምታምን ከሆነ በጣም እግዚአብሔርን የምታከብር ቅዱስ ሰው ሆነ። ለምሳሌ አንድ ሰው ቅዱስ ጳውሎስን ማያውቀው ሌላ ክርስቲያን መጥቶ ቅዱስ ጳውሎስ መንገድ ላይ እየሄደ በሰላም ይሄድ ናናና ጌታን ተቀበል፣ እየሄድክበት ያለው መንገድ ትክክል አይደለም፣ ወደ ሞት ነው እየሄድክ ያለው ካለ ሞት እያለ እየጠራ ያለው ኢየሱስን ነው ማለት ነው። ለዛ ነው የአንተ ማንነት ይወስነዋል ያልኩህ። ለምሳሌ ዕብራውያን ላይ ሊቀ ካህን እንዳለው ክርስቶስን ያ ለአሕዛብ ሄደው ኢየሱስ ማለት እኮ ሊቀ ካህን ምናምን ቢላቸው አይገባቸው፣ ስለ ሊቀ ክህነት ቀድሞ ነው ስለማያውቁ ማለት ነው። ለአንድ ጣዖት አምላኪ ሊቀ ካህን ነው ኢየሱስ ክርስቶስ በደሙ እንደዚህ አድርጎ ሊቀ ካህን ወደ ቅድስት እንደሚገባ ደም ይዞ እንደሚገባ ቢላቸው አይገባቸው። ምንድነው ሊቀ ካህን ነው የሚል ቀድሞ ነው። ዕብራውያን ደግሞ ሊቀ ክህነት ስርዓት ምን እንደሆነ ስለሚያውቁ በዛ መንገድ ነው ያስፈዳቸው ቅዱስ ጳውሎስ።
መልእክት ሲልክ ቴዳዬ የአንተ እምነት ምን እንደሆነ ማወቅ አለብኝ። ቀድሜ ኢየሱስ ክርስቶስን የምታምን ስትሆን እየሄድክበት ያለው መንገድ የውሸት መንገድ ነው ልልህ አልችልም። ቀድሞውኑ የእውነት መንገድ ላይ ስላለህ አንተ ገብቶሃል። ስለዚህ እንደ አንድ ክርስቲያን ያየሁብህ ነገር ካለ ንስሐ ግባ ብዬ እጠራሃለሁ። ክርስቲያን ከሆንክ ወንድሜ ከሆንክ ማለት ነው በመንፈስ። ክርስቲያን ካልሆንክ ደግሞ ና በጌታ በኢየሱስ ክርስቶስ እመን እልሃለሁ። እሱን ካወቅሁ ትድናለህ። በኢየሱስ ክርስቶስ እመን ትድናለህ ነው። በኢየሱስ ክርስቶስ እመን ስልህ ና ምልጃ ና እንደዚህ። ይሄ ትምህርት ቀድሞ የሚመጣ ትምህርት አለ። አሁን እሱም ሆነ ፖይንቱ በኢየሱስ ክርስቶስ ማመን ነው። ለማያምን ሰው ነው እመን የምትለው። ለሚያምን ሰው ምኑን እመን ነው። ስለዚህ ያንተ ማንነት ይወስነዋል። ይህም ደግሞ የምናገረው ሰው ማንነት ይወስነዋል። ሳላቅ ስለ አንድ ሰው ማንነት ማን እንደሆነ ምን እንደሆነ ሳላቅ ና ጌታን ተቀበላለሁ። ሞሬድ የተቀበለን ሰው ለምሳሌ ኦኬ፣ ቆይ ገብቷል። ቆይ ለምሳሌ አሁን እመን አልከኝ። እመን ካልከኝ በኋላ ከዛ በኋላ ክርስትና ህይወት መመላለስ አለብኝ አይደል? አሁን ቅድም ስትናገር እውነት ነው። እሱ ኔክስት የሚመጣ ነው። በእኔ በቀር ወደ አብ የሚያመጣችሁ የለም ብለኛል አይደል? በጻፊዋ ምሳሌ አድርጌ ስነግርህ ማለት ነው። ዋናው ግንዱ ኢየሱስ ክርስቶስ ማለት ነው። ኢቭን ምንድንበት ከሆነ ዋናው ሚስጥሩ ሁሉ ነገር ያለው እሱ ጋር ነው ማለት ነው። ዋናው ብቸኛው ከሆነ ይህን ብቸኛ የሆነን የአብን ልጅ ለማምለክ ሌላ ነገሮች መጨመር አስፈላጊ ነው ታምናለህ? ሌላ ነገሮች መጨማመር አስፈላጊ አይደለም። ግን ሌላ የምትላቸው ምንድን ነው? ሌላ ለምሳሌ ጸሎት አስፈላጊ አይደለም እኮ ስትጸልይ። ለምሳሌ ኢየሱስ ክርስቶስ ቴሙ እሱ ከሆነ ሴንትራል አይዲያው በሊትሬቸር ቴሙ ሴንትራል አይዲያው እሱ ከሆነ አይደለም ለመማለድም በለው ለመስገድም በለው ለምንም ነገር ለምሳሌ ለማንኛውም ነገር አምልኮ ስታቀርብ፣ ዝማሬ ስታቀርብ፣ ጸሎትም ሊሆን ይችላል። ማንኛውም ነገር ከአብ ጋር ኮንቨርሴሽን በምትፈጽምበት መንገድ ላይ መላእክቶችን ሌሎችን አንድ ላይ ሰብስቦ ለእነሱ መስገድ፣ ለእነሱ ዝማሬ ማምጣት፣ ለእነሱ ውዳሴ ማቅረብ፣ እነሱን እንዴት ነው ጸሎትን ለእነሱ ማድረስ ተገቢ ነው። እሺ፣ አዎ ዝማሬ ማድረግ ተገቢ ነው። አሁን ያልካቸው ነገሮች በሙሉ ተገቢ ነው። ጥያቄው የሚሆነው አሁን ምን መሰለህ? ጥያቄው የሚሆነው አሁንም ኢየሱስን እንዴት ነው የምትቀበለው? ለምሳሌ ኢየሱስን ትቀበላለህ፣ ግን ቅዱስ ጳውሎስን አትቀበልም? እንዴ አንተ ሐዋርያ ጳውሎስ ያደረገውን ነገር